ኢትዮጵያን እንቃኛት። ኢትዮጵያን እንቃኛት። ኢትዮጵያን እንቃኛት። ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? ቀበናን እንግዲህ ማሰሱን ቀጥለናል። ዛሬ የመጨረሻ ቪዲዮዋችን ይሆናል። በቀበና የወንዝ ዳርቻ ማለት ነው። ከእንጦጦ እስከ ቀበና ግድብ ድረስ የሚወስደውን እያስጎበኘናችሁ እንገኛለን። ዛሬ እንግዲህ የቀበና ግድብ አካባቢ ስለምንደርስ በዚህ አካባቢ ያደረግነውን የወንዝ ዳርቻ ዛሬ የምንጨርስ ይሆናል። ዛሬ እንግዲህ የምናየው በፈረንሳይ ኤምባሲ አካባቢ ያለውን የወንዝ ዳርቻ ነው። ከዚህ በፊት እንዳየናቸውም የአካባቢ እጅግ በጣም የተለወጠ የተለያዩ መሰረተ ልማቶች የተገነቡለት ለመኖር ለመንቀሳቀስ አመቺ የሆነና እንዲሁም ደግሞ በጋራ ጉዞ ለማድረግ ሀይክ ለማድረግ በጣም የሚመች አካባቢ ሆኖ ነው የተጠናቀቀው። አካባቢ እንግዲህ ፈረንሳይ ኤምባሲ እዚህ አካባቢ ነው ያለው። በኢትዮጵያ እንግዲህ ከመጀመሪያ ከተከፈቱ ኤምባሲዎች መካከል አንዱ የፈረንሳይ ኤምባሲ ሆኖ እናገኘዋለን። የፈረንሳይ ኤምባሲ በአዲስ አበባ መከፈትና ታሪካዊ በኢትዮጵያ የዲፕሎማሲያዊ ጉዞ ውስጥ እጅግ ትልቅ ቦታ ያለው ነው። ታሪክ ነው። እንግዲህ በታሪክ ውስጥ ታሪኩን ለማየት ያክል መነሻው እንግዲህ በአጼ ምኒልክ በ1888 የአድዋ ጦርነትን ኢትዮጵያውያን ካሸነፉ በኋላ የፈረንሳይና የኢትዮጵያ የዲፕሎማሲያዊ ግንኙነት ቅርጽ ይዟል። የፈረንሳይ መንግስት መጋቢት 1897 እንደ ኢሮፒያን አቆጣጠር ወይም ደግሞ በ1889 ዓመተ ምህረት በኢትዮጵያ የአድዋን ድል ካሸነፈች በአንድ አመቱ ማለት ነው ሊዮንስ ላጋርዴ የተባሉ የፈረንሳይ ሙሉ ስልጣን ያለው ተወካይ ፈረንሳይ ወደ አዲስ አበባ ትልካለች። ከዛ ደግሞ ላጋርዴ ከአጼ ምኒልክ ጋር የድንበር የፖለቲካ የንግድ ስምምነቶችን ከተፈራረሙ በኋላ የፈረንሳይ ሌጋሲዮን የአሁኑ ኤምባሲ ማለት ነው በአዲስ አበባ በይፋ ተቋቋመ ወይም ተመሰረተ ማለት ነው። ያው እንግዲህ ይህም ፈረንሳይ በአዲስ አበባ ቋሚ ሌጋሲዮን ከከፈቱ የመጀመሪያዎቹ የአውሮፓ ሀገራት አንዷ አድርጓታል። እንግዲህ የመሬቱ ስጦታው ወይም ኤምባሲው አሁን ይሄ ያለበትን እያለፍንበት ያለው ነው። በግራ በኩል ያለው ኤምባሲ ማለት ነው። ቦታው እንግዲህ የአዲስ አበባ ከተማ ገና በመቆርቆር ላይ በረችበት በዚያ ወቅት ነው አጼ ምኒልክ ለፈረንሳይ መንግስት በከተማዋ ሰሜናዊ ምስራቅ አቅጣጫ የአሁኑ የካ ክፍለ ከተማ ያለበት አካባቢ ማለት ነው 100 ሄክታር መሬት ይሰጧቸዋል። ከዛ ይህም ደግሞ ለምለምና ማራኪ መሬት በነፃ ነበር የተረከቡት። ይህ ስፍራ የተመረጠበት ምክንያት የተለያዩ ምክንያቶች አሉ። ከነዛ ምክንያቶች መካከል ከተማዋ ቁልጭ አድርጎ የሚያሳይ ከፍ ያለ ቦታ በመሆኑ ነበረ። ሌላ ደግሞ ንጹህ አየር፣ የተፈጥሮ ምንጮች፣ ውሃ የነበረበት አካባቢ ነው። እንዲሁም ከእንጦጦ ከቤተ መንግስቱ ጋር በቅርብ ርቀት የሚያገናኝ በመሆኑ ነው እንግዲህ ይህ የኤምባሲ ቦታ የተሰጣቸው ማለት ነው። ያው ትናንትናም እንዳየነው እዚህ አካባቢ ብዙ ኤምባሲዎች አሉ። እንዲሁም ደግሞ ሞር የአውሮፓ ሀገራት እና ጀርመን፣ ጣሊያን እንዲሁም ደግሞ በሽሮ ሜዳ በኩል ትናንት ያየነው በጀርማ የአሜሪካ ኤምባሲም በዚህ አካባቢ አለ። የፈረንሳይ ኤምባሲ እንግዲህ ኦፊሻላዊ እዚህ አካባቢ ከተመሰረተ በኋላ ያደረገው ታሪካዊ አስተዋጽኦ አለ። እሱ ምንድን ነው? የፈረንሳይ ኤምባሲ ግቢ ለአዲስ አበባ ከተማ ሌላ ታሪካዊ አሻራ ጥሎ እናገኛለን። ይሄ ምንድን ነው? በወቅቱ አዲስ አበባ አዲስ ከተማ በመሆኗ ለቤት መስሪያ ለነዳጅ የሚሆን የእንጨት እጥረት በከፍተኛ ሁኔታ አጋጥሞ ነበር። ፈረንሳውያኑ በተለይም የላጋርዴ አማካሪ የነበሩት ካስሚር ማዶን ከተለያዩ ዓለም ክፍሎች ፈጣን እድገት ያላቸውን እጽዋት መሞከር የጀመሩ ሲሆን የባህር ዛፍ ወደ ከተማ በማስገባት በኤምባሲው ግቢ ውስጥ በስፋት ተከሉ። ይህ ተክል በአጭር ጊዜ ውስጥ በመላው አዲስ አበባ በመስፋፋቱ ከተማዋ በእንጨት እጥረት ምክንያት ወደ ሌላ ቦታ እንድትቀየርና በአሁኑ ቦታ እንድትቆረቆር ትልቅ አስተዋጽኦ እንዳደረገ የሚያሳይ ታሪክም እናገኛለን።
እንግዲህ ደግሞ ያው ውስጡ የፈረንሳይ ኤምባሲ ማለት ነው በተለያዩ ኪነ ህንፃዎች የተገነባ ነው። በዚህም ጥንታዊ ህንፃዎች የአውሮፓና የኢትዮጵያን ባህላዊ ስነ ህንፃ ጥበብ ያዋሃዱ ሁኔታ ተፈጥሮ እናገኛለን። ህንፃዎቹ የተገነቡት በወቅቱ በነበሩት የሀገር ውስጥ ባለሙያዎች፣ የህንድ ግንበኞች፣ የፈረንሳይ መሀንዲሶች ጥምረት ሲሆን በአሁኑ ወቅትም የከተማዋ እዛ ውስጥ ማለት ነው የሚጎበኙ አይነት ነገሮች ናቸው። ለፈረንሳይ ኤምባሲ ውስጥ ግቢ ውስጥ እንግዲህ ያው ግቢ ውስጥ መግባት ስላልቻልኩ ነው እንጂ ቢገባ ላሳያችሁ ይችል ነበር። እንግዲህ የፈረንሳይ ኤምባሲ መቋቋም አመሰራረት ታሪካዊ ሂደቱን እንደዚህ ሆኖ እናገኘዋለን። ወደ ጉብኝታችን ስንመለስ ደግሞ አሁን ወደ ፈረንሳይ ኤምባሲ አካባቢ ያለው ድልድይ አካባቢ እየደረስን ነው። እንደምትመለከቱት ልጆች እየሮጡ እየተጫወቱ እናገኛለን። እንዲሁም ደግሞ እዚህ አሁን እየደረስንበት ያለው የሆነ ግድብ ነገር አለው። እዚህ አካባቢ የፈረንሳይ ልጆች ይዋኛሉ። ቪዲዮም ላይ ደሳይ ነበር እና ባህሩን አሁን አሳያችኋለሁኝ። ያው ስላልቀረጽኳቸው ነው እንጂ እዚህ አካባቢም ይዋኙ ነበር። እዚህ አሁን ፊት ለፊታችን ያለው ነው። ዞር ስንል በግልጽ ይታያል እዚህ አካባቢ። እንዲሁም ደግሞ የፈረንሳይ ሌጋሲዮን አካባቢ ድልድይ በተለያዩ ስዕል ስራዎች አሸብርቆ ተጊጦ እናገኘዋለን። ከፊት ለፊትም እንዲሁም ደግሞ አሁን በምንሄድበት ከጀርባ በኩልም የተለያዩ የኢትዮጵያ ባህር ኃይልን የሚያሳይ ትልቅ መርከቦችም ተስለውበታል። እንግዲህ በሰማያዊ ከለር ነው እና የተሳለው ለአካባቢው በስዕል ጥበብ የሚያምር ውበት ሰጥቶታል። እንግዲህ በዚህ አካባቢ ደግሞ ስንመጣ እንዳስተዋልናቸው ፈረንሳይ ኤምባሲ ግቢ ውስጥም እንዲሁም ደግሞ በዚህ በመጣንበት መንገድ ላይ የተለያዩ አሁንም ባህር ዛፎች ተተክለው እናገኛለን። በእርግጥ አሁን ባህር ዛፍ እንግዲህ ኢትዮጵያ ውስጥ ኢትዮጵያ በጣም ከተንሰራፋ ለቤት ለማገዶ ከሚያገለግል የተክሎች አንዱ ነው። ነገር ግን የመሬትን ለምነትን በጣም ስለሚያራቁት አሁን እንደውም አዲስ አበባ እንዲሁም ጦጦ በ5 ዓመት ውስጥ ባህር ዛፍ ሙሉ ለሙሉ ጠፍቶ በሀገር በቀል ዛፎች የመተካት እቅድ አለ። ስለዚህ የሀገር በቀል ዛፎች ደግሞ የመሬትን እርጥበት ስለሚመልሱ የወንዞች የውሃ መጠን ከፍ ይላል ማለት ነው። አሁን የምናያቸው ባህር ዛፎች ናቸው በዚህ በኩል ያሉት። እንግዲህ ከነገርኳቸው ታሪክ ጋር እያያዛል ማለት ነው። የዚህ አካባቢ ያሉ ዛፎች ወይም አዲስ አበባ ውስጥም በኢትዮጵያም ደረጃ የምናገኛቸው የባህር ዛፍ ተክሎች ቤተሰቦች። ይህ ቪዲዮ በጣም ማራኪ ቪዲዮ ነው። ወደፊትም እጅግ ማራኪ ነገሮች እናያለን። የቀበና የህዝብ ቤተ መጻሕፍት አለ። እንዲሁም ደግሞ እዛ አካባቢ ግድብም አለ። እንዲሁም ደግሞ ተራራ ኮረብታማ ላይ የተከፈተ ካፌም እናገኛለን። ከዛ ደግሞ ጠፍ እንዳለ ወደ ቀበና ግድቡ አካባቢ ያሉትን መሰረተ ልማቶች እንጎበኛለን። እጅግ ማራኪ ነው። የእግረኛ መንገድ አለው አሁን እየሄድኩበት ማለት ነው። አካባቢው ደግሞ ለምለም ነው በዛፎች እንዲሁም ደግሞ በሳር ተውቧል። ሙሉ ለሙሉ የወንዝ ዳርቻው እስከ ቀበና ድረስ እንግዲህ ተመሳሳይ አረንጓዳማ እጅግ ማራኪ በሆነ መንገድ ነው የተጠናቀቀው። ይሄ ደግሞ አነስተኛ ግድቦች ብለን ከጠቀስናቸው 16 ከሚደርሱ መጠነኛ ግድቦች አንዱ ነው። እንግዲህ እዚህ ጋር ውሃውን ያዝ አድርጎ ለእይታ ማራኪ ይሆናል። እንዲሁም ደግሞ የውሃ ፍሰቱን ተፈጥሯዊ አድርጎ እንዲጓዝ ያደርገዋል ማለት ነው። እዛ ፊት ለፊት እያየን ያለ ነው ኤምባሲ ውስጥ ነው። ባህር ዛፎችም ይታዩናል። እንግዲህ ያንን ታሪክ ሰምተን በዛፎችን ስናይ ደግሞ ግርምትም የሚፈጥር ነገር ነው። ይዋኛሉ ያልኳቸው የፈረንሳይ ልጆች እዚህ አካባቢ ነው፣ እዚህ ጋር ማለት ነው። ይሄ ደግሞ ድልድዩ ነው፣ በተለያዩ ስዕሎች ያጌጠው ማለት ነው። እዛ ጋር ፊት ለፊት ደግሞ የምናየው የመተጋገዝን የሚያሳይ አብሮ የመውጣትን ችግርን ተቋቁሞ ተራራን የመውጣት ነገር የሚያሳይ ነው። እንዲሁም ደግሞ የስንዴ ምርትን የሚያሳይ አለ እዚህ ጋር ማለት ነው። በኮምባይነር እየተሰበሰበ ያው ኢትዮጵያ እንግዲህ ከአፍሪካ በስንዴ ምርት ቀዳሚ ደረጃ እንደያዘች ሰምታችኋል። እሱንም የሚያሳይ ነገር አለ። እንዲሁም ደግሞ በዚህ ተፈጥሮን የሚያሳይ እጽዋትን የችግኞች የተተከሉበትን ቦታ የሚያሳይ ነው። ከዚህ እንግዲህ ድልድዩን ተሻግረን ወደዚህ እናያለን። ከዛ ደግሞ ታጥፈን ቅድም ያልናችሁን የኮረብታማ ካፌዎችን እያየን እስከ ቀበና ወንዝ እንሄዳለን። ቤተሰቦች ይህ ቪዲዮ ግን ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ
ቻናሉን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንግዲህ እዚህ ጋር የምናየው ካፌ ነው። እንግዲህ በዚህ አካባቢ ወክ ለማድረግ ስትመጡ አረፍ ማለት ብትፈልጉ እንደዚህ ግሪን ኤሪያዎችም ላይ እንዲሁም ደግሞ ካፌዎችም ላይ የተለያዩ መጠጦችን፣ ምግቦችን እየተጠቀማችሁ መንቀሳቀስ ትችላላችሁ። በዚህ በኩል ደግሞ ባህር ኃይልን የሚያሳይ ትልልቅ መርከቦች የተሳሉበትን እያየን ያለ ነው። በዚህ በኩል ያው እንደነገርኳችሁ ካፌዎች ናቸው፣ ጁስ ባር ናቸው። መጸዳጃ ቤትም ለወንድም ለሴትም አላቸው። የተሰራበት ማቴሪያል ደግሞ የሆነ ከእንጨት ስለሆነ ከቨር የተደረገበት በቃ ማራኪ አድርጎታል አካባቢውን። እንዲሁም ደግሞ ልጆች እዚህ አካባቢ ሳይክል ይነዳሉ፣ እንዲሁም ደግሞ ስኩተርም እየነዱ ተመልክቻለሁኝ። ቤተሰቦች እስከ መጨረሻው ድረስ ይህን ቪዲዮ ተመልከቱ፣ ትወዱታላችሁ። በጣም አመሰግናለሁ። ሰላም ሁኑ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን።
ችግር የለም
ለከፋው ሰው ሲሄድ ይሰናበታል።